በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ከዚህ በመቀጠል እግዚአብሔር ቢረዳን የጻድቁ አባታችን አቡነ አረጋዊ ጻድቅ የእሳቸውን መልክ አቀርባለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አገልግሎቱን እንድትደግፉን ሁላችሁንም እናሳስባለን። አገልግሎት የጋራ ስለሆነ ማለት ነው። ይህን ጸሎት ደግሞ በየትኛውም ሰዓት በልታችሁም ሳበሉም በማይመች ቦታ ሁሉ እንድትሰሙ እንድትባረኩበት ወደ እናንተ እያቀረብን ነው። የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላምንና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ አንደበቴን አከናውንልኝ፣ ልቦኔንም ከሐኬትም አንቀው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛ አስቀድሞ እንደተናገረ ለጽኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳሳ ጊዜ የሳሚ መቅሰፍት በበቀል በላዩ ይውረድበት። ሰላም ለስዕርተ ርእስከ ከበደልና ከርኩሰት የተነሳ ንጹሐት ሆነው ሞገስን የተጎናጸፈ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድ እንደ አንበሳ ኃያል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ የጠላት የራስ እንደ ዱር ሸምበቆ ይድቀቅ። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምፅ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብቲከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዐይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአእዛኒከ ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩ ሰላምታ የሚገባ እክለ እንዳሜንም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገብክ ጻድቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሰሂንና ደብረ ከርቤ አሳርገኝ፣ በታላቅ ማኅበር መሃል ከፍ ከፍ አድርገኝ። ሰላም ለአእናፊከ ዘወትር የማስተዋል መዓዛን ለሚያሸትቱ የመንታ ግብራት መተላለፊያቸው የከበሩ አፍንጫዎች ሰላምታ የሚገባ
በማዕረግና በክብር የገነንክ ጻድቁ አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቆስሏኛልና በአማላጅነት ከደዌ ፈውስ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነትን የተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነት ኃጢአትን የምታሰምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ አናቁ የልብ ጌጦች ደስ የሚሰኙ ጥርሶችና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ የሚገባ በክርስቶስ ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ሰላም ለቃልከ ከእስትንፋስ ጋር የተዋሃደ የከበረች ቃልህና ከወይን ይልቅ የክርስቶስ ጥዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነቢየ ሴሎ ዮሐንስ አረጋዊ ሆይ ሰማይ የእለ ያየኸውን ህቡ ምስጢራትን እስኪ ንገረኝ፣ እስኪ ግለጽልን። ሰላም ለክሳድከ የቅድስናን ሀብል ለአሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በምስራቅ የተገኘ ፀሐይ ጻድቁ አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አበራ፣ በህሊናዬ ውስጥም ሰላምንና አርቅን አሳድርብን። ሰላም ለዘባንከ ከማህያዊ መንፈስ ቅዱስ ንጹሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ከተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናችንን ተቀብለ ትካዜን የሚያስረሳ ሐዘንን የሚያረቅ ደስታን አድለን። ሰላም ለእንግዳአከ የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህም እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ፣ የጠላቶቼን መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። ሰላም ለአዕዳዊከ በቀራንዮ እንደ ተተከለው የበረ ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን በአበዛም ምግባሬን ሳስመረምር ወደ ቅንና መልካም ሥራ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክብርህን ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክቡር ከተጠሩ ጻድቃን ጋራ ተድላ ደስታን ባለበት በዚያ መንግሥተ ሰማያት እንኖር ዘንድ አማልደን። ሰላም ለእመታቲከ የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማጠንት ከቅዱስ መሃል እጅህ ጋራ በአንድነት ለያዙ ስንዝር ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩመ ኃያል ጻድቁ አማላጃችን አቡነ አረጋዊ ሆይ
አምሳያ የሌለው የጸጋን ሽልማት ተሸልመኝ። በንጹሕ አማላጅነትህ መጠበቅ ልብስን እኔን አጎናጽፈኝ። ሰላም ለአጻብኢከ ከአስሩ ጥፍሮችህ ጋር ለተዋህዶ የከበሩ ጣቶችህና በክርስቶስ ፍቅር የተሞላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራልን ፀሐይ አባታችን አቡነ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩ ከጨረቃ ክብር ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክባት ሆድህን ጥበብን ለተሞላ ጽሩያ ወርቅ ልቦና ሰላምታ የሚገባ የጽሑፉም እምነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ፈጣሪው የአገልጋዩን ያዕቆብን ይሁንና እንደወደደለት በደል የሌለብን እኛን ሁላችን ወዳጆችን በአማላጅነትህ እርዳን። ሰላም ለኩልያቲከ ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለተለበጠው ውሳጣዊ ሕሊና ሰላምታ የሚገባ በአማላጅነት ምእመናንን የምትጠብቀን ትጉህ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነህ ጠብቀኝ። ሰላም ለአማውቲከ ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ለአጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ አንተን በወደድኩ ልክ አንደበቴ ለስም ምስጋና ይዘምር ዘንድ እንሆ ፍቅርህ በሕሊናዬ ምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር የተጌጠ ራስ ወርቅህ ውስጥ ረቂቅ ለሆነ ክቡር ህንብርትህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከክፉ የሞት ዓይን ተሰውረሃልና የኬልቅዮ ልጅ ነቢዩ ኤርምያስ ወዳጅ የተመረጥክ ነህ። ሰላም ለሐቄከ ንጹሐ መላእክት ስለመታጠቂያ ፈንታ የትዕግሥት ማሰሪያ ትጥቅ ለሆነለት አካልህ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነትህ በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃል። ሰላም ለአቆያጺከ የቤተ ሕግ መገለጫዎች ለሆኑ ጭኖችህና ደግነኛም እነሱን ለመሰሉ ጉልበቶችህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋራም አንድ የሆንክ ጴጥሮስ አንተ ነህ። ሰላም ለአእጋሪከ በሕግና ሥርዓት ስፍራ ከተረከዞች ጋር ለጸኑ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በልዕም ካለማስተዋሉም የተነሳ አህያው እንደገሰጸችውን በለዓምን አህያው እንደገሰጸችው ክፋትንና ተንኮልን የተመለሱ
የተላበሱም ጠላቶቻችንን ሁሉ አንተ ገስጸልን። ሰላም ለመከየድከ በፍቅርህ ቀንበር ፈጽመው ያዩ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ለአጸናው የእግር መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ የጻድቁ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግነዋል። ሰላም ለአጻባ እግርከ የኃጢአት መከራ ጎዳና መሰናክል ፈጽሞ ካላሰነካከላቸው ጥፍሮች ጋር ለተዋህዱ የእግር ጣቶች ሰላምታ የሚገባ የቅድስት ቤተ ክርስቲያን ርዕስ ማኅበር ክቡር የሆን ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናውን ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ለአጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተወጋጅ የጥፋት ባህር ውስጥ አስጠማቸው። ሰላም ለከብቶትከ አምሳለ ነቢያት ክልኤቱ እግዚአብሔር አምላክህ አንተን መርጦሃልና እንደ ሁለቱ ነቢያት ለተከወነ መሰውር ሰላምታ የሚገባ ደግ የታመንክ አገልጋይ አባታችን ቅዱስ አቡነ አረጋዊ ሆይ በአስሩ አህጉር ተሹመ መከላይ የተቀበልክ አምስቱን አንተ አይደለህምን? ሰላም ለታሃብሖትከ ሀበ እያአምረ መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከወነ መሰውር ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እመሰክርልሃለሁና በየዘመኑ እኛን ሁላችን መጎብኘትን ቸል አትበል። ከመልክዕ ሞት ዓይንም በምልጃህም ሰውረን። ናሁ አቅረብኩ አምሃ መሃሌተ ንስቴተ የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክህ ገናንነት ምስጋና እየሰጠው ይህን ትንሽ የእጅ መንሻ አቀረብኩል። ነገር ግን የተመኘሁትን ዋጋ ላጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለኝ ለዘላለሙ አሜን። አቤቱ የጻድቁ አባታችን አቡነ አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ እኔንና እኛ ሁላችን እዚህ የተሰበሰብነውን ጠብቀን ይቅር በለን። ከጻድቁ በረከትን ረድኤትን በእኔ በደካማው ላይና እዚህ በተሰበሰብነው ሕዝበ ክርስቲያን ላይ አውልብን፣ አሳደረብን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሆይ መልስልን። ይቅር በለን፣ ማረን፣ ተዘከረን። ክፉ የሚያስብብን ክፉ ሐሳቢን ክፉ አላሚን ሁሉ ከኛ አረቀልን። ከታሰርንበት እስራትም በጻድቁ በአቡነ አረጋዊ ስም ፍታን፣ ይቅር በለን። ያቀረብነውን ጸሎት ልመናችን ከደመና በታች እንዳይውልብን ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አንተ ትቀበለን ዘንድ
በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች የጻድቁ አባታችን አቡነ አረጋዊ ቤተሰቦች፣ ቤተሰብ ያልሆናችሁ ለዚህ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ሼር ያላረጋችሁ ሼር እያረጋችሁ እንዲሁም ደግሞ አገልግሎቱ ዩቲዩብ ሼር እንዲያደርግልን እናንተው ላይክ ስታረጉ በላይኩ ልክ ዩቲዩብ ወደ ተለያየ ዓለማት ያደርስልናልና እባካችሁን ላይክ አድርጉ። ምክንያቱም ይህን ቪዲዮ 5000፣ 10,000፣ 20,000 ከዛም በላይ ያዩታልና ላይክ እየረሳን ነውና እባካችሁን ላይክ ማድረግን አትርሱ እላለሁ። አመሰግናለሁ። ትናንት ሳይኖርበት ቀዳማዊ፣ ዛሬ የሌለበት ማዕከላዊ፣ ነገ የማይኖርበት ድህራዊ፣ ባዕድ የማይሰጠው ክቡር፣ ሊይዙት የማይቻል ፈጣሪ፣ የማይሾሙት ንጉሥ፣ የማይነቅፉት ጌታ፣ የማይገዳደሩት አምላክ፣ ሊሰጡት የማይፈልግ ባለጸጋ ስም አምነን እሱ ሁሉን ቢወስን እንጂ የሚወስነው የሌለ ሁኔታው ምን እንደሆነ ማንም ሊያውቀው የማይቻለው በቅድምና የነበረ ብርሃን የማይተካከለው የሌለ እርሱ ያያል፣ እርሱን ግን ማንም ሊያየው የማይቻል የአማልክቶች አምላክ የገዢዎች ገዢ የሚሆን ከመቼ ጀምሮ ያለ እስከ መቼ ይኖራል በማይባል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሚያዝያ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ ክቡር አባታችን የአቡነ አረጋዊ ትሩፋቱን ገድሉን በእግዚአብሔር ቸርነት እንጽፋለን እናነባለን። የክቡር አባታችን የአቡነ አረጋዊ ጸሎትና በረከቱ ፍጹም ወዳጁ ከሆነው ከሁላችን ሕዝበ ክርስቲያን ለዘላለሙ ይደርና ንጉሥ አጼ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊን ይህን የተራራውን መውጫ መሰላል ወይም ደረጃ ላፈርሰው ወይስ ልተወው አለው። አባታችን አቡነ አረጋዊ እሱንስ ናደው ወይም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶው ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አበጅ፣ ለልጅ ልጅ መታሰቢያ እንዲሆንና ይህን ድንቅ ሥራ እያዩ በፍጥረት ሁሉ አንደበት እግዚአብሔር ይመሰገን ዘንድ አለው። ንጉሡም ከተራራው ከወረደ በኋላ ያን የተራራ መውጫ ደረጃ ደግሞ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ዳሞ ተብሎ ደግሞ ተሰየመ። ከዚያም ንጉሥ አጼ ገብረ መስቀል ወደ ቤተ መንግስቱ ተመለሰ። የክቡር አባታችን የአቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀናጀው ወይም ያመነኮሳቸው ዘንድ ብዙ ሰዎች ከምስራቅ አገር መጡ። ቤት ንብረታቸውን፣ ሚስቶቻቸውን ጥለው የመጡ አሉ። ሹመታቸውን፣ ክብራቸውን፣ ብልጽግናቸውን ትተው የመጡ አሉ። ብቻቸውን ወይም ሙሽርነታቸውን ንቀው ተምረው ለማመን ደግሞ መንኩሰው የመጡ ደግሞ ወጣቶች አሉ። እሱም በቅድሚያ ሃይማኖታቸው ጠብቀው በንጽህና የኖሩ ዘንድ ሥርዓት ምንኩስናን አስተማራቸው። በሚገባውም ሁሉ ብዙ ፈተና ደግሞ አደረገላቸው።
ከዚያም የምንኩስናን ልብስ አልብሶ አስኬማ መላእክትን አቀናጃቸው። ከተራራው ስር የምትመነጭ በተራራው ግርጌ አንዲት ወንዝ ወይም ምንጭ አለች። ለመነኮስ የወደደውን ሁሉ ወደዚያችዋ ወስደው ይጥቡታል። ከዚያም ደግሞ ወደ ተራራው ያወጡትና ያመነኩሱታል። ያቺም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከዛሬም ድረስ በዚህ ስም እየተጠራች አለች። የብፁዕ ወቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱን ወይም የትሩፋቱን ነገር ሁሉ እስከ ዓለም ዳርቻም ደረሰ። ብዙ ሰዎችም ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ዕለት በዕለት ደግሞ እየመጡ መነኮሳት በዙ ፈጽመው በረከቱ። እሱም እንደ ልማዱ ደግሞ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾም፣ ጸሎትን በፍጹም ትህትናና ፍቅር ያስተምራቸው ነበረ። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የሱን አሰራፍኖት የሚከተሉ ሁሉ ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባረ ዕድ ጥበብ ወይም የተለያዩ ስራዎችን መስራትን የሚችሉ ለቤተ ማህበሩም የሚላላኩ ነበሩ። ክቡር ብፁዕ ወቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊ ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንንስ አታድርግ፣ እኔ ከሀገሬ ወጥቼ ወደዚህ ደግሞ የመጣሁት በእንግድነት፣ በስደተኝነት፣ በብቸኝነት፣ በጸጥታ ለመኖር ወድጄ ነው። ነገር ግን እኔ ዘንድ ደግሞ የሕዝብ መከማቸት በብቸኝነት ለመኖር አላሰለቸኝም አለ። ከዚህ በኋላ አረጋዊ ሆይ ደግሞ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔርን አደረበት፣ ከልቦናው ታቀበ። ትምህርትንም ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ደግሞ ወይም ጠባይ በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስን ድንቅ ድንቅ ሥራዎችን ፈጸመ አስቧልና። እዚህም ከነሱ እያንዳንዱ የሰማው ሁሉ ደግሞ ትሕትናን፣ የዋሃትን ደግሞ ሃይማኖትን ገንዘብ ያደርግ ዘንድ የመጽሐፍትን እያነበበ ደግሞ እየተረጎመላቸው ጀመረ። ጌታችን በወንጌል ከእኔ ተማሩ፣ እነሆ እኔ የዋህ ነኝ፣ ልቤም ትሑት ነው ሲል ተናግሯልና። ይህን ለብዙ ዘመን ቀድሞ ከሱ ጋራ ከነበሩ አባቶች ተምሯልና። ከደቀ መዛሙርቶች ከዮሴፍና ከማቲያስ የሰማነው ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖር ወደው ሥጋዊ ብቻን ንቀው እጮኛዎቻቸውን እየተወ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በምንኩስና ሥርዓት ትጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና ደግሞ አስረከባቸው። እሷም ጋራም በአንድነት በየዋህነት በጾምና በትዕግስት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግድጃዋን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ስጋዋን ባህር በፍታ አድርገው ደግሞ ከእግረ ሀብሉ ስር ደግሞ አስቀመጧት። በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር ደግሞ አወጧትና አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊ
እናቱን ባያት ጊዜ አቅፎ ደሞ ሳማትና የእናቴን ደሞ መንገዷን ደሞ ላቅናላት ሐሳቧንም ላስፈጽማት ለእግዚአብሔር ክብር ይገባል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳት መንግስቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙርና በሌላም ጸሎት ሥርዓት ፍትሃት አደረሱላት። ለመቀበሪያዋም ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከዚህ ማዶ የሚኖሩ የሴት መነኮሳት መካከል አንዲቷ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል። እነሱም ደግሞ ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ፓኩሚስ ገዳም ሕግና ሥርዓት አለና የአባታችን የአቡነ አረጋዊ እናቱ ቅድስት ዕድና ጸሎትና በረከቷ ከወዳጅ ከሆነው ከእኛ ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ከዘመናት አስቀድሞ የነበረ ጥንት ፍጻሜ የሌለው ሁሉን የያዘ ሁሉን የሚገዛ መዓቱ የራቀ ምሕረቱ የበዛ እውነተኛ አምላክ በደለኛውን የሚታገስ የቀረበውን የሚያርቅ የራቀውን የሚያቀርብ ሁሉ በመሃል እጁ የተያዘ ልብ ያሰበውን የሚያውቅ ኩላሊት ያመላለሰውን የሚመረምር ጠጉርን የሚቆጥር በጠፈር ተቀምጦ መሰረትን የሚሸከም የማይታየውና የሚታየውንም ሁሉ በመፍጠሩ ትምክህት የሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አቡነ አረጋዊ የገድል በእግዚአብሔር ቸርነት እናነባለን። ክቡርና ብፁዕ የሚሆን የአባታችን የአቡነ አረጋዊ ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚያን ዘመን የእግዚአብሔርን ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምፅ እየሰማ በጣዕመ ዜማው ኢትዮጵያን ያዜመ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ደግሞ ካህን ነበረ። በኢትዮጵያዊ ንጉሥ ነገሥት በአጼ ገብረ መስቀል ዘመነ መንግስት በአክሱም ሳለ የአዕዋፍን የእንስሳንና የአራዊትን ድምፅ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይንና ሐዲሳትን ተምሮ አንብቦ መተርጎም ቻለ። ከዚህም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ ዜማ ድምፅ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሚሰማን ሕሊና የሚመስጥ የተመልካችንም ልቦና የሚስብ ነበረ። በሽተኛም ሕሙምን ሐዘንተኛንም ሐዘኑን አያስታውሰውም ነበረ። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና። በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሡን ጳጳሱንም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትንም ሁሉ ለሱ የተሰጠውን ልዩ ጣዕም ዝማሬም ሰምተው አከበሩት፣ ከፍ ከፍ አደረጉት። አስቀድሞ ያልሰሙትን በጣዕመ ዜማ የሚዘመር ወይም የሚነገር አዲስ የዜማ ትምህርትን አግኝተዋልና። ካህኑም ያሬድ ጳጳሳቱም በንጉሥና በሕዝቡም ዘንድ መወደድን በመከበርንና በማለሟልነትን አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሥ አጼ ገብረ መስቀልንም ያሳንጽለት ቤተ ክርስቲያን ይጎበኝ፣ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዝሙርቱ ካህኑ ያሬድ ይጎበኘኝ ዘንድ ወደኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀትን መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችን የአቡነ አረጋዊን ደቀ መዝሙር ማትያስንና ዮሴፍን በተራራው ስር አሳ ያጠምዱ ዘንድ ሲሄዱ
በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታችን አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ደግሞ ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ በቤተ ክርስቲያን ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋን ማማር እየዞረ አድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል፣ እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያን የሕንፃዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረም ተናገረ። ስለ ቃለ ዝማሬውም ከሱ ጋር ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖት ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርትን ቃል የሰሙ ሁሉ ታላቅ ሹማምንቶች ጭፍሮችም ሳይቀሩ በትምህርቱ ተመስጠው መነኮሳቱ እንደ አጠቃላይ ለዚያ ደግሞ በመስራቅ ደግሞ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይም ደግሞ የመንፈሳዊ ዶክተርን ስልጣን ተሰጠው። ከሰው ወገን ደግሞ እያዘነ ወደሱ ሄዶ በደስታ ወደ ቤቱም ደግሞ ያልተመለሰ ማን ነው? እሱ ከሰው ወገን እያለቀሰ መጥቶ ለቅሶም በደስታ ለውጦ ያልተመለሰ ሰው ማን ነው? ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? እሱ ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ደግሞ ወጥቶ የአባታችን የአቡነ አረጋዊን ፊት በማየትና በትምህርቱ በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽህና ደግሞ መኖርን ያልመረጠ ማን ነው? እሱ ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወ ወይም ያለቀቀው ማን ነው? እሱ ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ደግሞ ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? እሱ የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ በየጊዜው ትክክለኛውን አእምሮውን ያላገኘ ማን ነው? እርሱ እንግዲህ የምስጋናውን ዜና ደግሞ ተአምራቱንና ገድሉንም ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናንነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህን ታላቅ ተጋድሎ ለማድረግና በጎ ስራዎችን ደግሞ ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው ደግሞ በስተቀር ወደ እኔ ይመጣ ዘንድ ማን ችሎታ አይኖረውም ብሎ ተናግሯልና ይህ አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ደግሞ ተስቦ ይህን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውን ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን ዘንድ ተስፋ እናደርጋለን እስከ ዘላለሙ ድረስ አሜን። የጻድቁ የአባታችን የአቡነ አረጋዊ በረከት በእኔና በእናንተ በሁላችን ይህን ድምፅ በምንሰማው ጸንቶ ለዘላለሙ ይኖር አሜን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። ጸሎትና በረከቱ ከወዳጁ ከኔ ከኃጥኡና ከእናንተ ይህን ፕሮግራም ከምትሰሙ ጋር ጸንቶ ይኖርና የጻድቁ አባታችን የአቡነ አረጋዊ ያደረገው ተአምር ይሄ ነው። ጠባቂው የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገስታት የሰሩትን ሕግና ስርዓት በማፍረስ የሥራዋ ማማር ባስጎመጃቸው ጊዜ ስጋዊ ፈቃዳቸውን ይፈጽሙ ዘንድ በልባቸው የጠፋ አእምሮ የሌላቸው ወይም ደግሞ የጎደላቸው መኳንንትና ጎበዛዝት በድፍረት ወደ ተራራዋ ይወጡ ዘንድ ወደዱ። ከዚህም ጊዜ
የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ተአምራዊ ኃይል ከማድረግ አልታገሰም። ወደ ተራራው እንዳይወጡ በዘንዶ ጅራት ያሰራቸው አሉ። እሱ ለጥፋት ከላካቸው የአራዊት ድምፅ ፍራቻ የተነሳ ፈርተው ከገመዱ ስር ደግሞ ፈጥነው የሸሹም አሉ። መንፈሳዊ የተጋድሎ ደግሞ አርበኛ ክቡር አባታችን አረጋዊ ልጆች ወንድሞች ሆይ ደግሞ የአባታችሁ የአረጋዊ ጥበቡን ደግሞ ኃይል ተመልክታችሁ ደግሞ ቀድሞ ደግሞ ከሀገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ ደግሞ በስተምስራቅ በኩል ገዳማትን ሲዞር ቆየ። በአቱን ደግሞ ደብረ ዳሞን ደግሞ እንደ በረድ ነጽታ ደግሞ በአዳባብ ደግሞ አጊጣ ደግሞ አሸብርቃ በሁለቱ ተራሮች መካከል ደግሞ እንደ ፀሐይ ስታበራ ደግሞ በተመለከታት ጊዜ ልቡ በፍቅሩ ደግሞ ተነደፈ። ለዘላለሙ ለራሱና ለልጆቹ መጠጊያ እንድትሆን ደግሞ ፈጣሪዋ እሷን ደግሞ ይሰጥ ዘንድ ደግሞ ለእግዚአብሔር የእጅ መንሻ ደግሞ ምስጋና ቀረበ። በዚህን ጊዜ እግዚአብሔር ልመናውን ደግሞ አሰበውና በታላቅ ዘንዶ ደግሞ ጅራት ከተራራው አናት ላይ ደግሞ ወጥቶ ይቀመጥ ዘንድ ደግሞ ፈቀደለት። ዘንዶ በጅራቱም ያወጣው ዘንድ ታዘዘለት። የዋህና ትሁት የሚሆን ደግሞ ክቡር አባታችን አረጋዊ ከረቂቃን ደግሞ ጠላቶች ወገን እንዳይፈራ ደግሞ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታ በሰላም ከተራራው ላይ ደግሞ ወጣ። የደብሩንም ቦታ ደግሞ እንደ መላእክት በክንፍ ደግሞ የሚበሩ ድውይ የሚፈውሱ በብዙ 100 ሺህ ደግሞ የሚቆጠሩ ጻድቃን ታፈራ ዘንድ አዘዛት። ልጆችም ደግሞ ቅዱሳንም በሚሞቱበት ዕለት ደግሞ ሁሉም ደግሞ ብዙ ድንቅ ተአምራትን በተራራው ራስ ላይ ደግሞ ይደረጋል። ቀስተ ደመናው ደግሞ በሱ ላይ ደግሞ ይተከል ነበር። የክብር አባታችን ቅዱሳን ደግሞ ልጆቹም ጽኑ ችግር ደግሞ በገጠማቸው ጊዜ ደግሞ የተሰወረበትን ቦታ ደግሞ ታላቁም ታናሹም ፈጥነው ደግሞ ሂደው የተሰወረበትን ቦታ 3 ጊዜ ደግሞ የመዞር ደግሞ ልማድ ነበራቸው። ጌታችን ደግሞ በቅዱስ ወንጌል በር ምቱ ይከፈተላችኋል፣ ለምኑ ይሰጣችኋል ብሎ እንደተናገረ እንዲህ ደግሞ አባታችን ችግራቸውን ደግሞ ያቃልላቸዋልና ፈቃዳቸውን ይፈጽምላቸው እንጂ አያሳፍራቸውም። የክቡር አባታችን የአረጋዊ ጸሎትና በረከቱ የፈጣሪያችሁ ቸርነት ወዳጅ ከኔና ከናንተ ከሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የደብረ ታቦር ምሳሌዋ ለምትሆን ሰላም እላለሁ። ለደብረ ዳሞ ደብረ በውስጧ ተገልጿልና ሚስጥረ መንግስት ቃል ኪዳንህ አረጋዊ ኃያለ መስተጋድል የመስቀል ጋሻን የተሸከምከ አባታችን ሆይ አድነን። በፍርድ ቀን ደግሞ በምንጠይቅበት ጊዜ እኛ ልጆች በቸለተኝነት ስናመናታ ከምታስፈራው የእሳት ባህር ውስጥ ደግሞ እንዳንጣል ቀርበህ አድነን። ሰላም እንልሃለን። ለደብረ ዳሞ ደብረ ለምትመሰል ደብረ ሲና በውስጧ የዘነመባት የመላእክት አስኬማ መና አባታችን አረጋዊ ለኢትዮጵያ ብርሃኗ ነህና እኛን ልጆችን አድነን። ስለ እናትህ ብለ ስለ እድና በስጋም ደግሞ በነፍስም ዓለም እንዳያገኘን ሙስና እስከ ዘላለሙ ድረስ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን። የአምላክ በጎ ፍቃድ ይሁንልን፣ ይቅር ይበለን፣ ይዘከረን። እንዲህም ብለን ቅዱስ ልጁ እንዳስተማረን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታውንም ደጋግሜ እያልኩኝ ይህን ድምጽ ምስል የምትከታተለው ሁላችሁንም በትህትና የምጠይቃችሁ ነገር ሼር እንድታረጉት ላይክ እንድታረጉት በጻድቁ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን መልክአ አቡነ አረጋዊን በስላሴ ስም አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች
ሁላችሁም ይህንን ድምጽ የምትሰሙ ሼር ላይክ በማድረግ ለምእመናን ታስተላልፉ ዘንድ በክርስቶስ ፍቅር ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 14 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚህ ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ፓኩሚስ አረፈ። ይህ ቅዱስ ከአባ በላሞን ዘንድ መነኮሰ። ሊያገለግለውም ደግሞ የምንኩስናውን በጎ ስራ ደግሞ እየሰራ ብዙ ዘመናት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማህበር ለመስራት ደግሞ መነኮሳትን እንዲሰበስቡ አዘዘው። ከዚህም በኋላ ብዙዎች ሰዎች ደግሞ ሰብስበው በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው ደግሞ የሚያገኙትን በምግባቸው ደግሞ አንድነት እንዲሆን በጸሎት ጊዜ ደግሞ መብልም እንደሚሰሩት ደግሞ ስርዓት ሰራላቸው። እርሱ ደግሞ ከሁሉም በላይ ደግሞ አበምኔት ሆኖ ከበታቹም ደግሞ ከገዳማት ደግሞ ለእያንዳንዱ ደግሞ አበምኔት ሾመላቸው። ከሀገር እሷን ወሰን ደግሞ ከአተረፉ ከአኪሚም ደግሞ ከተናዱስ ደግሞ እስከ ላይ ደግሞ ግብጽ መጨረሻ ከደቡብም ከባህራውያን ደግሞ የተመሰቀለ ደግሞ መንገድ ደግሞ ድረስ ሁሉንም ደግሞ ገዳማት በመዞር ደግሞ ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴን ደግሞ በመካከላቸው ጥል እንዳይኖር ደግሞ ከልጆቹ ደግሞ ክህነትን ደግሞ እንዲሾሙ ኢያሱን አያሰናብቱም። ግን ለእያንዳንዱም ገዳም ደግሞ የሚቀደሱላቸው ደግሞ ቀሳውስት ከዓለም አደረገ። ሊቀ ጳጳስ ሐዋርያ አትናቴዎስ ወደ ላይ ግብጽ ደግሞ በወጣ ጊዜ ይህን ደግሞ አባት ፓኩሚስን ቅስና ደግሞ ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን ደግሞ የማይናወጽ ቤትን የሰራ ሆይ ከከንቱ ውዳሴ የራክ አንተ ብፁዕ ነህ፣ ልጆችንም ደግሞ ብፁዓን ናቸው ብለዋል ደግሞ በሉት አባታችሁን ደግሞ አላቸው። አንድ ጊዜም ደግሞ ሲኦል ያይ ዘንድ ደግሞ ወደደ። እነሆ ደግሞ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንም ደግሞ ማደሪያ እንዲሁ ደግሞ በሲኦል ደግሞ የስቃይንም ደግሞ ቦታ አሳየው። ይህም አባት ደግሞ በአንድነት ማህበር ላይ ደግሞ እያጽናናቸውና ስርዓትንም ደግሞ እየሰራላቸው አበምኔት ሆኖ ደግሞ 40 ዓመት ኖረ። ከዚህ በኋላ በእርሱ ፈንታ ደግሞ ደቀ መዝሙሩን ደግሞ ቴዎድሮስን ደግሞ ሾመላቸው። በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚህችም ቀን ደግሞ የምስር ገዢ በሆነ በቡላሚስ ደግሞ ዘመን የሀገረ ፋርማ ደግሞ ሰማዕት የሆነ አባ ሲማኮስ ደግሞ አረፈ። ይህም ቅዱስ ቀጭን ደግሞ ልብሶችንና የከበሩ የሐር ልብሶችን የሚሰራ ሆነ። ወዳጆቹንም አሉት። እነሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ደግሞ ሊያሰቃይ ደግሞ መኮንን ቡላሚስ ደግሞ እንደ መጣ በሰማ ጊዜ ደግሞ ቅዱስ የዚህን ዓለም ክብር ደግሞ ንቀው አስከትለው ደግሞ እስክተው ድረስ ደግሞ ባልንጀሮቹን ደግሞ ይመክርና ያስተምራቸው ጀመረ። ከዚህ በኋላ ወዳጆቹን ተሰናብቷቸው ለሀገር ደግሞ ዲምራ ቅርብ ወደሆነ ወደ ሀገረ በክሩዝ ደግሞ ወጣ። መኮንኑም አንዲት ሴት ደግሞ ሲያሰቃያት አገኘው። ወደ እሳት ምድጃም ደግሞ ጨምሯት በሰማዕትነት ሞተች። ኋላ ግን እሳቱ ቀዝቃዛ ሆነ። ይህም ቅዱስን ይህን ደግሞ ይመለከት ነበረ። ከዚህ በኋላ መኮንኑ ፊት ደግሞ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ደግሞ አሰቃየው። በዚያን ጊዜ ደግሞ እድሜው ደግሞ 20 ዓመት ነበረ። ሰቀሉት። ከመንኮራኩሩም ውስጥ ጨምረው አበራዩት። ደግሞ ከእርሱ ብዙ ደም ደግሞ ፈሰሰ። ወደ አንዲት እውርት ቤትም ደግሞ ሴትም ደሙ ደርሶ ነካት። ያን ጊዜ ደግሞ ድና አየች። ከዚያም ደግሞ በእንጨት ላይ ደግሞ ሰቀሉት። እርሱም ይራዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲህም ሁለተኛ ሶስትም እስከ 14 ሰይፎቹን ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ አንገቱ ገመድ አስገብተው እስከ ረዥም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነትን አክሊል ተቀበለ። ከወታደሮቹ ውስጥ ዲዳና ደንቆሮ ነበረ። የቅዱሳኑን ስጋ ባየ ጊዜ ጆሮቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ ደግሞ ሀገር ምእመናን መጥተው የቅዱስ ሲማኮስን ስጋ ወሰዱ። የደሜራን
የታይን ሁለቱ አገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ደግሞ ፈርቶ ሸሸ። ከስጋውም ደግሞ ድንቆች ደግሞ ታላላቅ ተአምራት ለበሽተኞችም ፈውስ ሆነ። አረማውያን አይተው ደግሞ በጌታችን ኢየሱስ ክርስቶስ አምነው ተጠመቁ፣ በሰማዕትነት ሞቱ። ቁጥራቸው ደግሞ 1750 ሆነ። ወንዶችና ሴቶችም ወጣቶችንም። ከዚህ በኋላ የቅዱስ ሲማኮስን ስጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱ። የሀገሩ መኮንን ከራሱ መልካም ደግሞ ልብሶቹን አምጥቶ ገነዘው ውብ የሆነች ደግሞ ቤተ ክርስቲያን ሰርቶ ስጋውን ደግሞ በውስጡ አኖረ። ከእርሱም ድንቆች የሆኑ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛን ደግሞ በቅዱስ ሲማኮስ ደግሞ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያላሰት ያቀረብነውን ጸሎት ልመናችን እግዚአብሔር እንዲቀበለን የአምላክ በጎ ፈቃድ ይሁንልን። ይቅር ይበለን፣ ይዘከረን፣ ማይበራችን ያስፋልን። ለታመሙትን ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ከቅዱሳኑ በረከት ያሳትፈን፣ ኃጢአታችንን ይቅር ይበለን። በቅዱሳኑ ያደረ ጸጋ በሁላችን ላይ ይደር። እንዲህ ብለን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ምስል ድምጽ የምትሰሙ የቅዱሳን ዝክር ቤተሰቦች ሼር፣ ላይክ ማድረጋችሁን እንዳትረሱ በክርስቶስ ፍቅር ጠይቃችኋለሁ። ድካም ተሸክማለህ ያለ ድካም፣ ያለ ስስት ትለግሳለህ አታደላ። ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ። ያለ ድካም ተሸክማለህ ያለ ድካም፣ ያለ ስስት ትለግሳለህ አታደላ። ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ። ዓለም የናቀችው የተዋረደውን፣ ቅን የጎደለበት ተስፋ የቆረጠው፣ ትቀበለዋለህ በብሩህ ገጽ አንተ። ስለ ኃጢአቱ ብዛት መቼ ተቆጥተህ። ያለ ድካም ተሸክማለህ ያለ ድካም፣ ያለ ስስት ትለግሳለህ አታደላ። ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ።
ከማህፀን ጀምረ ተሸክመህናል ደግሞ እስከ ሽበት ክንድህ መቼ ዝናል የጠፋው አዳምን ወርድ የፈለከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅርህ የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ የዓለምን በደል በትከሻ ይዘህ ከሰፈር የወጣ በሕመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅርህ የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅርህ የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅርህ የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዛሬ ግድፍት ቀን ነው ግን ያው በሽሮ ነው ያገኘ ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ያለው በዚህ ውስጥ ነው የሚስተናገደው የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል ለዛ ነው የእግዚአብሔር ቤት የተባለው ሁሉም ጌታ አግኝቶበት የሚሄድበት ቤት ነው ቤተ እግዚአብሔር ይባላል በረከት ቅመሱ አረፍ በሉና እጅግ አረጌ ማሳሰብ ወደው ይሄን ነው ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ
እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።